ማለት ሶሊን አሁንም አፈቅራታለሁ። ከሷ ጋር ብዙ ነገር ያሰበች ስለሆነ ምናልባት የተጣላ ነው በሰው ምክንያት ቢሆንም ግን ደግሞ አሁንም ድረስ እናወራለን። እሷም ለኔ ስሜት አላት፣ እኔም ለሷ ስሜት አለኝ። ስለዚህ ምናልባት ካንቺ ጋር እያስመሰልኩ መቀጠል አልፈልግም፣ ወይ ደግሞ እየዋሻው መቀጠል አልፈልግም። አንቺ እንድትጎጂ አልፈልግም። አንቺ ከመጣሽ በኋላ እኔም ሄርሜላም የአብርሽም ግንኙነት በደንብ ጠብቋል። አራታችን በጣም ወዳጅነታችን በጣም ጥብቅ ሆኗል። ስለዚህ እኔ እየዋሻው እያስመሰልኩ ካንቺ ጋር መቀጠል አልፈልግም እና ደግሞ ጉዞም እያሰብሽ ስለሆነ አራታችን ከሀገር ለመውጣት እያሰብሽ ስለሆነ አብርሃም ተስማምቶ ደስ ብሎታል። ግን ደግሞ እኔ መሄድ አልፈልግም። ምናልባት እናንተ ብትሄዱ ደስ ይለኛል። ትክክለኛው ነገር ነው የኔ ይሁን። አቤል ማለት ጓደኛ ካለክ የምትወዳት ሴት ካለች ጣልቃ መግባት አልችልም። ግን ቢያንስ የና አብርሃምን የሄርሜላን ደስታ ማጥፋት ካልፈለግ ጉዞውን እንሂድ። አያምጣው ነው እንጂ አያድርስ የሰው ተወዶ የታልክ ምነው ፍቅር ትጥቂኝ ሊያስፈታኝ በኔው በጭምቷ በረታ። ከሀገር ይዣችሁ ልውጣ አንተንም አብርሽም ሄርሜም አራት ሆነን ከሀገር ወተን እንዝናና ምናምን ብለን ነበረ እና ጥሩ ሀሳብ ነበር ያቀረበችው እና እኔም ደስ ብሎኝ ነበረ። ግን ደግሞ የከበደኝ ነገር የራሴ የሆነ ሚስጥር አለኝ፣ ወይ ደግሞ በጣም የከበደኝ ነገር አለ። ከሷ ጋር አምኖ የመቀበል ትንሽ የከበዱኝ አንዳንድ ነገሮች አሉ እና እሱንም መናገር አቅቶኝ ስራ አለብኝ ምናምን እያልኳት ነበረ። ግን ያው መሄድ አልፈለኩም ነው። ምክንያቱም እኔ የራሴ የሆነ ሰው ማለት ከእንደዚህ ማለት ሲሄድ ወይ ደግሞ ከሀገር ሲወጣ የሚከፋው ሰውና የሚደብረው ሰው ስላለ አልሄድም ብያት። ግን ደግሞ እሷን በራሷ ጊዜ አሳምናኝ እሺ ብያት ነበረ እና ዛሬ ልነግራት የምፈልገው ነገር አለ። ምክንያቱም እኔ የደበኳት ወይ ደግሞ ያልነገርኳት ነገር አለ። ዛሬ መናገር እፈልጋለሁ። ትልቅ መንገድ ሳንሄድ ረጅም መንገድ ሳንጓዝ ዛሬ ልነግራት እፈልጋለሁ። ምክንያቱም እኔ እያስመሰሉ መቀጠል ወይ ደግሞ እየዋሹ መቀጠል ከማርቲ ጋር አልፈልግም። ኖርማን ጓደኛዬ ከሆነች ትሁን። እሷ ቀን በቀን ያው ስንቀራረብ ስሜቷ ምናምን እየተቀያየረ ነው ወይ ደግሞ በጣም እየተቀራረብን እየመጣን ነው ማለት ነው። እና ሌላ ነገር ከመፈጠሩ በፊት ደግሞ ቀድሞ መናገር የመሰለ ነገር የለም። ዛሬ ለነግራት የምፈልገው ነገር አለ። እኔ ህይወት ላይ ሰው እንዳለ ዛሬ ነግራታለሁ። ምክንያቱም እሷ እኔ ህይወት ላይ ማንም ሰው የለም ብላ ነው ብዙ ነገር እየተቀራረብን ብዙም ትልልቅ ነገርም እያሰበች ያለችው ማለት ነው። እና ትልልቅ ነገር ከማሰቧ እና ደግሞ አርቆም ከማሰቧ ከኔ ጋር ብዙ ነገር ከማሰቧ በፊት መናገር ፈልጋለሁ ዛሬ ማለት ነው። ምክንያቱም ከሷ ጋር መደባበር አልፈልግም፣ እንዲከፋትም አልፈልግም። ምርጥ ሰው ነች፣ የመሬ ነው። ለሰው ያላት ሪስፔክት እና በቃ ልክ እንደ ሄርሜላ ነች። በጣም ደስ ምትል አይነት ሰው ነች፣ የመሬ ነው። እና ዛሬ ልነግራት ፈልጋለሁ ማለት ነው። እንዳትከፋ እንዳይደብራት። ያው ይከፋታል፣ ይደብራታል። ከዚህ በፊት እኔ ህይወት የለኝም ከማንም ጋር አይደለሁም ምናምን ብያት ነበረ። አሁን ግን እንደዚህ ብዬ ስጠይቃት በእርግጠኝነት እንደሚደብራትና እንደሚከፋት አውቃለሁ። ግን ደግሞ ረጅም ሄዶ ከመጎዳት እኔም ከምጎዳ እሷንም ከምጎዳ ያለውን ነገር ነግሬያት ብነግራት ይሻለኛል። ያው እኔ ከዚህ በፊት እንደምታውቁት በአብዛኞቻችሁ ኦዲየንሶች ከሶሊ ጋር ግንኙነት እንዳለኝ ታውቃላችሁ። ከሶሊ ጋር ጓደኛሞች እንደነበርን ታውቃላችሁ። ግን ደግሞ ያላስማማን ትልልቅ ጉዳዮች ነበሩ። በሩታ ጉዳዮች ምናምን አልተስማማንም ነበረ እና በዛ ተራርቀን ነበረ እና ለሶሊ ስሜት አለኝ እና ደግሞ ሶሊም ጓደኛዬ ነች። እያወራን ነው አሁን ላይ አልፎ አልፎም እኔ ቡታጀራ ሴት እንገናኛለን። ግን ደግሞ በቪዲዮ አብረን አንመጣም ማለት ነው። እና ስለዚህ ያለውን ነገር ከሶሊ ጋር ያለውን ነገር ዛሬ መናገር ፈልጋለሁ። ምክንያቱም ረጅም መጓዝ አያስፈልግም፣ ረጅም ማሰብም አያስፈልግም። እና ስለዚህ ማርቲን ጠርቻታለሁ። ዛሬ ያለውን ነገር መናገር ፈልጋለሁ። ያሰበችውም ነገር ምናልባት ሄርሜላ፣ አብርሽ፣ ማርቲ ሆነው መሄድ ይችላሉ። እኔ አልሄድም።
ምክንያቱም እየዋሹ መሄድ በጣም ነው የሚደብረኝ። ምክንያቱም ብቻ አላውቅም፣ ማርታ እንድትጎዳ አልፈልግም። በቃ በአጠቃላይ ብቻ ምን እንደምል አላውቅም። እሷም እየመጣች ነው ያለውን ነገር ዛሬ ልነግራት እፈልጋለሁ። ማርታ እንዴት ነሽ? ቢስ ነው አለሁልህ። አለሽ አለን። እንዴት ነህ? ሰላም ነው አለሁልህ። አለን። ዛሬ እንሂድ ልትለኝ ነው የጠራኝ? ወዴት? ምን ማለት ነው ወዴት? ትላንት እንዴት ተባባልን? እሱማ ትኬት እንቁረጥ ወይ አንዳንድ ነገር እናስተካክል እያልሽኝ እንደሆነ ነግረሽኛል። ግን ደግሞ ምንድን ነው ፊትክ? ምንም መናገር እንፈልጋቸው ነገሮች አሉ። ከዛ በፊት ማለት አንቺ ትልልቅ ነገር እያሰብሽ ነው። ለኛ ጥሩ ሰው ነሽ፣ ለኔም ላብርሽም ለእህትሽም ጥሩ ነገር ያረግሽ ነው። አንቺ ከመጣሽ በኋላ ጓደኝነታችን የባሰ ቅርርብ ውስጥ ገብቷል። የምሬን ነው፣ ከመጀመሪያው የበለጠ ማለት ነው። ማለት ይሄ ለማለት ነው። ምንድን ነው ምን ሆነሃል? አይ ምን ሆኜ ሳይሆን መናገር የምፈልገው ነገር አለ ዛሬ ላንቺ። ስለኔ ነው? አይ ስላንቺ ሳይሆን ላንቺ። ምንድን ነው? ግራ አታጋባኝ። ምንም አይደለም። እኔ የምልሽ ከዛ በፊት ግን ማለት ነው እኔ አንቺ አብርሽ ሄርሜላ ሆነን ለአራት ሆነን ከሀገር ውስጥ እንውጣ ብለሽ ነበረ እና ብዙም ነገር አብርሽም ተስማምቷል እና የኔ መሰለ ዜና ይዘን ግን ደግሞ አብርሽም ሁላችንም ተስማምተናል፣ ደስ ብሎናል። ግን ደግሞ እኔ መሄድ አይመስለኝም ማለት ልነግርሽ ዛሬ ያሰብኩትም ነገር አንቺ ትልልቅ ነገር እያሰብሽ እንደሆነ ረጅም ለመጓዝ ለረጅም ጓደኝነታችን እንዲጠነክር ብዙ ነገር እያደረግሽ እንደሆነ አውቃለሁ ማለት። ግን ደግሞ እኔ ጋር ትልቅ ችግር አለ ማለት ችግሩም የራሴ የሆነ ህይወት አለኝ። ምናልባት ከዚህ በፊት አውርተሽ ይሆናል ሶሊ መንህነች ምናምን ብለሽም ሊሆን ይችላል። ከሶሊ ጋር ምን ማለት ነው አቤል? ምን ብዬ እንደምነግርሽ አላውቅም። ብቻ ማለት ጓደኝነታችን እንዲራራቅ አልፈልግም። እንዲሰናገርሽ ማለት ነው እንደነበረ ወይ ደግሞ ሌላ ነገር አለማሰብ ነው። ስለ ፍቅር አንዳንድ ነገሮች ምናምን በደንብ መቀራረብ ምናምን እንዳይፈጠር ብዬ ነው አሁን የምነግርሽ ማርቲ። ማለት አሁን እያሳለፍነው ያለው ነገር በደንብ እየተቀራረብን ነው። በደንብ ብዙ ነገሮችን እያሳለፍን ነው። ግን ደግሞ ከዚህ በላይ ተቀራርበን ያን ቀን ስጠይቅህ ለምን አይደለም አልከኝ? ማለት እኔ ሁሉም ነገር አውቄ ነበር መጀመሪያው ነው አይደለም። ስልክ እንደምታወራት እንደምትገናኙ ቪዲዮቿን ሁላ ያላጠፋበት ምክንያት ፎቶዎቿን ለዚህ ነበር ማለት ጠይቄክ ነበር። ለምን ደበከኝ? ለምን መዋሸት ፈለግ? ማለት ዛሬ ላይ መናገር ከፈለግ ያን ቀን እንደዛ ስጠይቅህ ለምን ዋሸኝ? አይ መናገር በዛ ሰዓት ስሜታዊ ሆነሽ ነበር ወይ ደግሞ ተናደሽም ነበር እና ለዛ ነው ከዚህ በኋላ እኔ ጋር ትልቅ ችግር ስላለ ምናልባት አንቺ እያሰብሽ ያለሽው ትልልቅ ነገሮች ነው። ከኛ ጋር ከኔም ከአብርሽም ከሄርሜላም ትልልቅ ነገር እያሰብሽ ነው። የምሬ ነው። አንቺ ከመጣሽ በኋላ ጓደኝነታችን ይበልጥ ተጠናክሯል። አሪፍ ጊዜ እያሳለፍን ነው። ጥሩም ወዳጆች ሆነናል። ግን ደግሞ እኔና አንቺ ደግሞ የባሰ በደንብ እየተቀራረብን ነው። ብዙም ጊዜያቶችም እያሳለፍን ነው። የልባችንም እያወራን ነው እና ደግሞ አሁን እኔ ጋር ትልቅ ችግር ስላለ ያንን ችግር ልነግርሽ ነው የመጣሁት። እኔ ህይወት ላይ ካለ አንደኛ ነገር ለምን ታወራኛለህ? ለምን እንደዋወላለን? ለምን እንገናኛለን? ማለት ይሄን አክል መዋሸት ለምን አስፈለገ? ደጋግሜ ነው አይጠየቅኩክ። ያን ቀን ደብቆ ዛሬ ላይ መናገሩ ለኔ ስሜት አስበ ከሆነ ያኑ ቀን መናገር ትችል ነበር አይደለም? ከዛን ቀን በኋላ እኔ ምን አይነት ስሜት እየተሰማኝ እንደሆነ በምን እርግጠኛ ነኝ? ማለት ያውላ ነገር ጠይቄ እንዳልሆነ ሲሰማኝ ምን ያክል ደስተኛ እንደነበርኩ ነው የማውቀው። ምክንያቱም ስላመንኩ ማለት ነው። ከውሸትክ በላይ ሌላ ድጋሚ ውሸት ሳይሆን የዛኔ ልክ አልነበርሽም ብዬሻለሁ ማርቲ። እኔ ደግሞ አሁን ትክክለኛ ግልጽ ነው ረጅም ሳንጓዝ ብዙ ነገር ሳናስብ አሁን ልንገርሽ ብዬ ነው ማርቲ። የምሬ ነው። እኔ ከሶሊ ጋር አሁንም ከሷ ጋር ግንኙነት እንዳለ ልነግርሽ ነው የፈለኩት። ማለት ሶሊን አሁንም አፈቅራታለሁ። ከሷ ጋር
ብዙ ነገር ያሰበች ስለሆነ ምናልባት የተጣላ ነው በሰው ምክንያት ቢሆንም ግን ደግሞ አሁንም ድረስ እናወራለን። እሷም ለኔ ስሜት አላት፣ እኔም ለሷ ስሜት አለኝ። ስለዚህ ምናልባት ካንቺ ጋር እያስመሰልኩ መቀጠል አልፈልግም፣ ወይ ደግሞ እየዋሻው መቀጠል አልፈልግም። አንቺ እንድትጎጂ አልፈልግም። አንቺ ከመጣሽ በኋላ እኔም ሄርሜላም የአብርሽም ግንኙነት በደንብ ጠብቋል። አራታችን በጣም ወዳጅነታችን በጣም ጥብቅ ሆኗል። ስለዚህ እኔ እየዋሻው እያስመሰልኩ ካንቺ ጋር መቀጠል አልፈልግም እና ደግሞ ጉዞም እያሰብሽ ስለሆነ አራታችን ከሀገር ለመውጣት እያሰብሽ ስለሆነ አብርሃም ተስማምቶ ደስ ብሎታል። ግን ደግሞ እኔ መሄድ አልፈልግም። ምናልባት እናንተ ብትሄዱ ደስ ይለኛል። ትክክለኛው ነገር ነው የኔ ይሁን። አቤል ማለት ጓደኛ ካለክ የምትወዳት ሴት ካለች ጣልቃ መግባት አልችልም። ግን እኔ አሁን እያሰብኩ ያለሁት አቤል ስለ ውሸትና ስለ ውሸቱ ብቻ ነው። ለምን ማለት ጠይቄክ ስለዛን ቀን ባህሬን አታስረዳኝ አቤል ደግመህ። ምክንያቱም ዛሬ ላይ ከዛ በላይ የሚጎደኝ ዛሬ ነው። ምክንያቱም ብዙ ተስፋ አድርጌያለሁ አይደለም አቤል? አይደለንም። ከማን የሰማሽው ወሬ ነው ውሸት ነው? ቢያንስ ምንም አይነት ፍንጭ አልሰጠኸኝም። ከዛ በኋላ ማውርተንበታል አይደለ? ቤት ገብተን ከካሜራ ጀርባን በደንብ አውርተንበታል። ግን ምንም አይነት መልስ አልሰጠከኝም። ደብቀህ ዛሬ ላይ መናገርክ እሺ፣ ግን ቢያንስ የና አብርሃምን የሄርሜላን ደስታ ማጥፋት ካልፈለግ ጉዞውን እንሂድ። ከዛ በኋላ ማውራት ያለብን ነገር ያስተዋወቁን ሄርሜላና አብርሃም ናቸው። በእነሱ ፊት እኔ እናንተ እንለያያለን። ግን በጣም እኔ እንደዚህ አልጠብቅህም አቤል። ለምን ሆነ አልልም፣ የነበረ ነገር ነው። ግን ቢያንስ መደበቅ አልነበረብም። ይሄን ያክል መዋሸት እኔ ረጅም ሳንጓዝ እንድነግርሽ ስለፈለኩ ነው ማርቲ፣ የምሬ ነው። ምናልባት እንደዚህ በግልጽ ስለነገርኩሽ እንዳታይ ረጅም ተጉዘን አንቺ ከሌላ ወይ ደግሞ አንድ ላይ ስንሆን ከምታይን ቀድሜ ልንገርሽ ብዬ ነው። ሌላም ትልቅ ችግር ከመፈጠሩ በፊት ልንገርሽ ብዬ ነው። ምናልባት እየቀለድክ አይደለም ግን አቤል? እየቀለድኩ አይደለም። እሺ ዛሬ ላይ እየቀለድክ ካልሆነ ያን ቀን እንደዛ ማስመሰሉ እንዲቻልክበት የምር አቤል እኔ አምኜህ ነበር። ስልክ ላይ እንኳን የተደዋወላችሁበትን እያየው አልተጠራጠርኩም። የምር ስጠይቅ ትነግረኛለህ፣ መልስ ሰጠኛለህ ብዬ ነበር ያን ቀን ወደ አንተ የመጣሁት። ግን ያን ቀን ውሸት እንደሆነ እንደማታወሩ ምንም አይነት ግንኙነት እንደሌላችሁ ግንኙነት እንኳን ነበረን እንኳን አላልከኝም አቤል። ልንገርሽ ብዬ ነው ማርቲ። ማለት ይሄን መናገሬ እንደሌላ ነገር እንዳታስቢ ማለት መናገር ስላለብኝ ነው። ረጅም ሳንጓዝ ረጅም ሳናስብ እንዳየነው ከሆነ ግንኙነታችንና ማለት ማውራታችንን በደንብ እየጨመረ ነው። በደንብ እየተዋወቅን ነው። አንቺ ስለኔ በደንብ እያወቅሽ ነው፣ እኔም ስለአንቺ በደንብ እያወቅኩ ነው ምናምን እና ስለዚህ ረጅም ሳንጓዝ እውነቱን መነጋገር ይሻላል ብዬ ነው ማርቲ። በቃ በሌላ ነገር እንትናት እባክሽ በቃ ማለት ደብሮኝ ነው የነገርኩሽ። ይሄ ነገር ይሆናል። ሂድ ነው ከዚህ ምንም አላረግም። ያለውን ነገር እኮ ለማስረዳት ነው የመጣሁት ማለት ተረተሽኝ ወይ ደግሞ በቃ ያለውን ነገር እንድትረጂኝ እፈልጋለሁ። እኔ መጀመሪያ ህይወት የነበረኝ ሰው ነው። በቃ ዋስቻለሁ መንገድ እንድቀበልክ ነው አቤል። በቃ ነገርከኝ አይደለ? እኔ ልለውጠው ወይም ደግሞ እዚህ ጋር ሆኜ ላስተካክለው የምችለው ነገር ከሌለ የኔ እናንተ ጓደኝነት መቀጠሉ ምንም ትርጉም የለውም። በቃ በሄርሜላና በአብርሃም ምክንያት እንገናኛለን። ከዚህ በኋላ እንደማትዋሸኝ በምን እርግጠኛ ነኝ አቤል? ግዴታ ላለመወሻሸት እኮ ጓደኛሞች መሆን የለብንም ወይም ፍቅረኛሞች መሆን የለብንም። ግን አንድ ሰው ስለተዋወቀ ብቻ ስለምንም ነገር መዋሸት የለበትም። ያን ቀን ያው ሁላ ደስታ ከየት አመጣው? እሺ አቤል ምን መሰለሽ፣ እኔ አብርሽንም ሄርሚንም አንቺንም ዋሽቻቸዋለሁ። የዋሸሁት ደግሞ ከሶሊያና ጋር ጓደኛሞች እንደሆንን አልነገርኩሽም። በቃ አሁንም እንደምናወራ ሶሊያና እኔን እንደምትችላለን እንጂ ግን አቤል አንተና አብርሃም ምንም የምትደባበቁት ነገር የለም አይደል? እኔ ድጋሚ ይሄን መልስ መስማት የምፈልገው ካስተዋወቀኝ እንደዚህ አይነት ነገር እንዳስብ ካረገኝ ከአብርሃም ጋር ነው።
አንተና አብርሃም ናችሁ የሚመለከታችሁ። እህቴ ብታውቅ እንደዚህ አይነት ነገር ውስጥ እንደማትከተኝ በጣም እርግጠኛ ነኝ። ግን አብርሃምም አያውቅም፣ ሄርሜላም አታውቅም። በቃ አሁን ሁላችሁ ምን ያንቀርቃችሁ። ምክንያቱም አብርሃምን ታውቂዋለሽ፣ እንደዚህ አይነት ነገር እያወቀ እንደዚህ አይነት ውስጥ ነገር እንድገቢ ያደርግ። ስለዚህ አብርሃምም አያውቅም። ስለዚህ እነሱን ይቅርታ መጠየቅ እፈልጋለሁ። እነሱን ማወራቸዋለሁ፣ አገኛቸዋለሁ። ስለዚህ በጣም ይቅርታ ማርቲ። ትልቅ ሳንጓዝ ትልቅ ብዙ ነገር ሳናስብ መናገር አትጥዩ። የምሬ ነው። ላንቺ የሚጠቅም ነገር ነው። ምናልባት ብዙ ነገር አሳልፈን ብዙ ነገር ከተፈጠረ በኋላ ይሄ ነገር ብነግርሽ በጣም ትጎጃለሽ። የምሬ ነው። አንቺ ደግሞ እንድትጎጂ በፍጹም አልፈልግም። ማለት አቤት እኔ የምፈልገው እንትን ደስታ ነው። ስለኔ ምንም እንዳይሰማ ማለት ደብሮኛል፣ አውቃለሁ፣ ታውቃለህ። ግን ችግር የለውም። ቢያንስ አንተ ደስተኛ ከሆንክ ከኔ መለያየቱ እውነት ጓደኛ ከሆነ እኔም ሴት ነኝ። እኔ ላይ እንዲሆን የማልፈልገው ነገር እሷ ላይ እንዲፈጠር አልፈልግም። ዋናው ደግሞ ያንተ ደስታ ነው። እኔ ልሂድ። ምንድነው? በቃ እንደዚህ ነው ቻው ብለሽ የምትሄጂው? የሰው እንዴት ነው ቻው ማለት ያለብኝ? ቻው ብለሽ ልትሄጂ ነው? በቃ እንደዚህ ነው ቻው የምትይኝ? እንዴት ቻው እንድጠብቀን አቤል? እንደዚህ ብቻ ቻው ነው የሚባለው? በቃ ከዚህ በኋላ እኮ መገናኘት የለብንም አቤል። ጓደኛሞች ከሆነ መገናኘት የለብንም? ጓደኛሞች አንሆንም? ምንድነው እኮ መገናኘት ካለብንም ሄርሜላ አብርሃም ባሉበት ቦታ መገናኘት እንችላለን። ለግል የምናሳልፈው ጊዜ ምንም መስሎ አይታየኝም። ማለት ጓደኛ ያለክ ሰው ከሆንክ ፍቅረኛ ካለክ ባንተ ልብ ውስጥ ሴት ካለች እኔ ለብቻ ማግኘት ወይም አብረን ጊዜ ማሳለፍ ምንም አይጠበቅብን። በቃ አንቺ የመረረችው እኮ ነሽ። አሁንም በስትክክል ሰላም ብለሽኝ ብትይጂ ሰላም ብለን የመሬ ነው። በፍቅር ነው የተገናኘነው፣ በፍቅር ነው ያስተዋወቅን ጓደኞቻችን ሄርሜላና አብርሽ። እኛም ደግሞ ተስማምተን ተከባብረን ብትይጂ ይሻላል። በቃ ቢያንስ ስሜቴን ተረዳኝ ወይ? ተረጋግቼ ሌላ ቀን እንገናኛለን። አሁንስ አልተረጋጋሽም? ስታይኝ ግን ውሸታም ምናምን እመስላለሁ? ንገሪኝ። ውሸታም እመስላለሁ ወይ? ከዚህ በላይ መውሸታለ? የዋህ ነሽ ግን በጣም ማለት ነው። ዝም ብለሽ ታምኛለሽ ማለት ነው። ምን እያልክ ነው? ታምኛለሽ ማለት ነው። ይሄንን እየቀለድኩ ነው እንደማትለኝ ተስፋ አለኝ። አረ ከፈለግሽ የሶሊያና ቁጥር ሰጥሻለሁ፣ ደውለሽ ከአቤል ጋር ያላችሁ ነገር ምንድነው ማለት ትችያለሽ። እና ስለዚህ ፕራንክ ተደርገሻል። እኔ አውቄ ነው። አንቺን ብቻ ፕራንክ አራጊ ማን ያደርግሽ? አቀልድ አቤል፣ የምር በእንደዚህ አይነት ጉዳይ እኔ ቀልድ አልፈልግም። ድጋሚ አሁንም ፕራንክ ነው ልትለኝ ነው? አልልሽም እባክሽ። ስልኳን ልስጥሽና አውሪያት ከፈለግሽ እያልኩሽ እኮ ነው። በአንተ ስልክ ነው ማውራት ፈልገው። መደውለሽ ለታምር ነው የሚሆንባት ማለት በእኔ ስልክ ስደውይላት ደውዬ ሄለው ማን እንደምትል መስማት ፈልጋለሁ። ምን እንደምትል? አረ ያለ ብዛን አላምናለሁ። አንቺ እየቀለድኩ ነው፣ የምሬ ነው። አንቺ ብቻ ፕራንክ አረጊ ማን ያደርግሽ? አንቺና ምትያስ እኔ ላይ እኮ ተጫወታችሁ 4 5 እንዴ። ልጅ ሳይኖርሽ ልጅ አለኝ እያልሽ፣ ባል ሳይኖርሽ ባል አለኝ እያልሽ በቃ ምናምን ብዙ ነገር እያደረግሽ ተጫውተሽ። አቤል አትቀልድ። የምር ምን እየቀለድኩ ነው? የምሬ ነው እየቀለድኩ ነው። ምንም የለኝም ከሶሊያና ጋር ምንም የለንም። ጀመር ከመጀመሪያውም ጀምሮ በደንብ የምንከባበር ጓደኛሞች ነን። በጣም አስብላታለሁ ነበር፣ እሷም በእኔ በጣም ታስብልኝ ነበር። ግን ደግሞ በአንዳንድ ጉዳይ አልተስማማንም። ስለዚህ አውቄ ነው ማለት ነው። ከፈለሽ እንዴ በአንተ ስልክ ነው የምደውለው፣ በእኔ አልደውልላትም። በአንተ ስልክ ደውዬ ሄሎ አቤል ካለች አምናለሁ። ሄሎ አቤል ካለች እግዚአብሔር አቤላ ካለች እንኳን አላምን ነው። ለምን ታቆለምጣለች? አቤላ እኮ ማንም ሰው እና አብርሽ የሚጠሩኝ ነው። እና አብርሃምና እሷ እንዳደለ አሁን አተመኝ እኮ እንዳምን ከፈለክ በአንተ ስልክ እንደውልላታለሁ። አለበለዚያ አታምኝኝም። የምርሽን ነው እንደዚህ እያልከኝ እንዴት ነው ማምን? እኔ ስንት ያመኘሽ አይደል እንደዛ ሲያልሽ። እኔማስ እንደማላሽ ታውቃለህ። እንደማላሽ አረባክሽ እኔ ዋሻለሁ ነው እኮ። እሺ በቃ በአንተ ስልክ ደውልላት። ምን ችግር አለ? በአንተ ስልክ ደውል ነው የሚለኝ። እኔ ምንም ችግር የለብኝም። የማርቲ ነኝ ትያታለሽ። ካሁን በኋላ ችግር ነው። እኔ አንስቼ መጀመሪያ እንዳነሳችሁ ዝም እንላታለን። ከዛ ማን እንደምትል እንሰማለን።
ኖርማል ነው። ከዛ የፈለግሽው ነገር ማውራት ትችያለሽ። ለማንኛውም ምንም ነገር የለም። እንደዚህ አይነት ፕራንክ ግን ይቅርብ። ደነገጥሽ እንዴ? እኔ እኮ እኔ በጣም ነው የከፋኝ። በቀላሉ አንቺ ልጅ ያለኝ ስትይኝ እኔ ምንም አላልኩም። ሽማግሌም ላክ ስትይኝ ወይኔ እኔ ላይ ተጫውታችሁብኛል። የምሬ ነው። ለማንኛውም ፕራንኩን ጀመርኩት እንጂ አልጨረስኩትም። እኔ ከዚህ በኋላ ፕራንክ አላደርግም። ይቅርብኝ። እንዴ ፕራንክ የምታደርገኝ ከሆነ አላደርግም። ይቅርብኝ። ፕራንክ የምታደርገኝ ከሆነ ብድር በመጀር ይባላል። ስንት ያርገሽኛል? 4 3 ያርገሽኛል። እኔ 3 ይቀርኛል ማለት ነው። እንዴ አራ እኔ አልፈልግም። አዎ እሺ። ለማንኛውም ምን ልጋብዝሽ? ለዚህ ተጋብዞ ማያልቅ። እሺ ምን ልጋብዝሽ? ሄጂ እዛ እያዘዝኩ ነው እንትን ብል የምር ከዛ ይለቅሻል ማለት ነው። የምር ድንጋጤ አለቀቀኝ። አሁን ራሱ አልመጣሁላችሁ። ለማንኛውም ቤተሰብ አውቄ ነው። እሺ ማርቲ በጣም ደስ የምትል ሰው ነች። ፕራንክ የምትደረግ ነኝ ሰው አይደለችም፣ ግን ላርጋት ብዬ ነው። 4 ስላደረገችኝ ነው። ሽማግሌ ላክ፣ ልጅ አለኝ፣ ባል አለኝ። ሽማግሌ ላክ ግን እኮ ኖርማል ነበር። አንተ ዝም ብለህ ነው። ኧረ ለማንኛውም ባይ ቤተሰቦች ትንሽ ልጋብዛት ይችላል።